ሰላም ውድ ኤርትራውያን ቤተሰቦቻችን እንዴት ቆያችሁ? የማንቸስተር ዩናይትድ መረጃዎች የምትሰሙበት የዩቲዩብ ቻናላችን ላይ ትገኛላችሁ። ለዚህ ሰዓትም የተዘጋጁ በርካታ ስፖርታዊ ጉዳዮችን ይዘናል። ከሊዩስ ስኬሊ ጋር ተያይዘው የወጡ ያሉ መረጃዎችን እናነሳለን። ከዛ በተጨማሪም እንደዚሁ ስለ ሊዩስ ሃል የምንመለከተው መረጃ ይኖረናል። ሌሎችም የአማካይ ክፍል ተጫዋቾች ከማንቸስተር ዩናይትድ ጋር ስማቸው እየተነሳ ነው የሚገኘው። አሁንም ማንቸስተር ዩናይትድና ጁቬንቱስን ያገናኘም አንድ መረጃ ተሰምቷል። እነዚህን ሁሉ በቆይታችን እናነሳለን። ከዛ በተጨማሪ ስለ ማይክል ካሪክና ስለ ሌኒ ዮሮ አሴቶችም የምናነሳቸው መረጃዎች አሉ። ታዲያ በምናነሳቸው መረጃዎች ላይ ሀሳብ አሴቶቻችሁን በኮሜንት እንድትሰጡን በአክብሮት እንጠይቃለን። እንደዚሁም ለዚህ ቻናል አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ አድርጋችሁ እንድትጀምሩ በአክብሮት ነው የምንጠይቀው። በቀጥታ ወደ ዛሬዎቹ መረጃዎቻችን አለፍን። የመጀመሪያ መረጃችን የምናደርገው ማንቸስተር ዩናይትድ የግራ መስመር ተከላካይ ቦታውን ለማጠናከር አሁን የአርሰናሉን ወጣት ተጫዋች ሊዩስ ስኬሊን የማስፈረም እድሉ ሰፊ መሆኑ እየተሰማ ነው የሚገኘው። ክለቡ ቀደም ሲል አማካዮቹን ዩሪ ቴሌማንስና አንድሬ ሳንቶስን እንዲሁም ግብ ጠባቂው ካርል ዳርሎውን ያስፈረመ ሲሆን አሁንም በዝውውር መስኮቱ ላይ በስፋት እየተሳተፈ ነው የሚገኘው። ምንም እንኳን ያው ተጨባጭ የሆኑ 3 ዝውውሮችን ብቻ ቢያደርግም ግን ከበርካታ ስሞች ጋር እየተነሳ ነው የሚገኘው። አሁን ደግሞ የ19 ዓመቱን እንግሊዛዊ ተጫዋች ሊዩስ ስኬሊን ለማስፈረም የቆየ ፍላጎት እንዳለው ከዚህ ቀደምም ሲገለጽ ነበር። አሁን ግን ለማስፈረም እርምጃዎችን መጀመሩ እየተሰማ ነው የሚገኘው። አርሰናልም አሁን የሚፈልጋቸውን ተጫዋቾች ካስፈረመ ሊዩስ ስኬሊን ሊለቀው እንደሚችል እየተገመተ ነው የሚገኘው። ተጫዋቹ በግራ መስመር ተከላካይነት ቦታ በሪካርዶ ካላፊዮሪና ፔሮ ሂንካፔ ከጨዋታ ውጭ መሆኑን ተከትሎ ወደ አማካይ ስፍራ ተዛውሮ እየተጫወተ ነው የሚገኘው። ባለፈው የውድድር ዘመን አብዛኞቹን ጨዋታዎች በአማካይ ክፍል ነው ሲጫወት የተመለከት ነው እና አሁን ላይ አርሰናል የኒውካስሉን አማካይ ብሩኖ ጉማሬሽን በ80 ሚሊዮን ፓውንድ ለማስፈረም መቃረቡን ተከትሎ ለሊዩስ ስኬሊ በመጀመሪያ 11 ውስጥ የመሰለፍ ዕድሉ የበለጠ አስቸጋሪ ይሆናል እየተባለ ነው የሚገኘው። አርሰናል ተጫዋቹን በመሸጥ የሚያገኘው ገቢ ሙሉ በሙሉ የትርፍ ስሌት ውስጥ ስለሚገባ ዩናይትድ አጥጋቢ ጥያቄ ካቀረበ ዝውውሩ የመሳካት ዕድሉ በጣም ከፍተኛ ነው እየተባለ ነው የሚገኘው። ተጫዋቹ እንደሚታወቀው ዩናይትድ ለሚፈልገው የ6 ቁጥር ሚና ወይንም በተከላካይ አማካይነት መጫወት ይችላል። ከዛ ውጭ በግራ መስመር ተከላካይነት መጫወት ስለሚችል በጣም ቨርሳታይል የሆነ ተጫዋች ነውና ለረጅም ጊዜ የዩናይትድ የግራ ፉልባክ ሆኖ ማገልገል ይችላል። እንደዚሁም ደግሞ መጠቀም ከፈለገ አሰልጣኝ ማይክል ካሪክ በአማካይ ስፍራ መጠቀም የሚችለው ተጫዋች ነው። እድሜው ገናም 19 ዓመቱ ላይ የሚገኝ ተጫዋች ነው ሊዩስ ስኬሊና ዝውውሩ ከተሳካ ለዩናይትድ በጣም ትልቅ የክረምቱ ዝውውር ይሆናል ተብሎ እየተሰማ ነው የሚገኘው። የተጫዋቹ የዝውውር ዋጋም እስከ 40 ሚሊዮን ዩሮ እንደሚገመትና ማንቸስተር ዩናይትድ አሁን ላይ እስከ 40 ሚሊዮን ዩሮ ለተጫዋቹ ለማቅረብ ፈቃደኛና ፍላጎት እንዳለው የተሰማ ነው። አርሰናል ግን የመጀመሪያ ጥያቄ ተጫዋቹ ላይ 70 ሚሊዮን ዩሮ ሊለጠፍበት እንደሚችል መረጃዎች እያመላከቱ ነው የሚገኙት። በቀጣይ በተለይ አርሰናል የብሩኖ ጉማሬሽን ዝውውር ይፋ ካደረገ በኋላ ማንቸስተር ዩናይትድ የመጀመሪያ ጥያቄውን ይዞ ወደ አርሰናል ያመራል ተብሎ እየተነገረ ነው የሚገኘው። በተጫዋቹ በኩልም አሁን ላይ ግንኙነቶችን ለመጀመር ማንቸስተር ዩናይትዶች የተንቀሳቀሱ እንዳለ እየተሰማ ነው። ወኪሎችንም ራሱ ተጫዋቹንም በጥቅማ ጥቅሞች ዙሪያ ለማነጋገር ማቀዳቸው እየተሰማ ነው የሚገኘው። እንግዲህ የሊዩስ ስኬሊ ጉዳይ በቀጣይ ሳምንት መቋጫ እንደሚያገኝ ይገመታል። በተለይ አርሰናል የብሩኖ ጉማሬሽን ዝውውር ከጨረሰ በኋላ ምክንያቱም አርሰናል ተጫዋቹን መሸጥ ባይፈልግ እንኳን የፋይናንስ ጉዳዩን ለማስተካከል ሲል ተጫዋቹን ሊሸጥ እንደሚችል እየተሰማ ነው የሚገኘው። ያው አርሰናል ቬኒሽስንም ለማስፈረም እየተንቀሳቀሰ እንደሆነ ይታወቃልና እነዚህን ዝውውሮች ለመፈጸም በጀትና ፋይናንሱ ማስተካከል አለበት። በዚህ ምክንያት ሊዩስ ስኬሊን አሳልፎ ለማንቸስተር ዩናይትድ ሊሰጥ እንደሚችል እንደዚሁ መረጃዎች እየወጡ ይገኛሉ። ሌላኛው ጉዳይ ጆሹዋ ዚርክዚን በውሰት ውል ያለ ግዴታ የመግዛት አማራጭ ጁቬንቱስን ለመቀላቀል መስማማቱን ከጣሊያን የተገኙ ዘገቦች ያሳያሉ። ተጫዋቹ በአሰልጣኝ ማይክል ካሪክ የወደፊት እቅድ ውስጥ ቦታ ያላገኘ ይመስላል። ስለዚህም በዚህ ምክንያት ወደ ዩቬንቱስ የማምራት እድሉ በጣም ሰፊ ነው። ጁቬንቱስም ተጫዋቹ ከዚህ በፊት በጣሊያን ሴሪአ የተፈተነ ተጫዋች ስለሆነ ተጫዋቹን ማስፈረም ይፈልጋል። ጆሹዋ ዚርክዚ ባለፈው በሮዘንበርግ ጨዋታ አሰልጣኝ ማይክል ካሪክ አሰልፎት በጣም ጥሩ ብቃትም በዛ ጨዋታ አሳይቶት ነበር። ግን በባለፈው የአትሌቲኮ ማድሪድ ጨዋታ ለመጠቀሙ ደግሞ ወይንም እድል በስፋት አለመስጠቱ ለዚርክዚ ተጫዋቹ የካሪክ እቅድ አለመሆኑን ያመላክታል እየተባለ ነው የሚገኘው። ስለዚህ ዚርክዚ በቀጣይ ዝውውር መስኮቱ ከመዘጋቱ በፊት ወደ ዩቬንቱስ ማቅናቱ እንደማይቀር እየተዘገበ ነው የሚገኘው። ተጫዋቹ በዛው በዩቬንቱስ በውሰት አሊያስ በቋሚ ግዢ ያመራል የሚለው ይጠበቃል። ያው ማንቸስተር ዩናይትድ ግን የሚፈልገው ተጫዋቹን በቋሚነት መሸጥ እንደሆነ ይታወቃል። ከዩቬንቱስም ሌላ የጣሊያን ክለብ ተጫዋቹን ማስፈረም ከፈለገ ለምሳሌ ሮማም አንደኛው ተጫዋቹን የሚፈልግ የጣሊያን ክለብ ነውና ተጫዋቹን በቋሚነት ጥያቄ
ጥያቄ ካቀረበ ማንቸስተር ዩናይትድ ተስማሚ የዝውውር ዋጋም ካገኘ ሊሸጠው እንደሚችል እንደዚሁ የተሰማ ነው የሚገኘው። ማንቸስተር ዩናይትድና ጁቬንቱስን የሚያገናኙ የዝውውር መረጃዎችን እንግዲህ በዚህ ክረምት በጣም በስፋት እየሰማ ነው የምንገኘው። አሁን ደግሞ ማንቸስተር ዩናይትድ የዩቬንቱስን አማካይ ኮፕ ማይነርስን በዚህ የዝውውር መስኮት ለማስፈረም ፍላጎት አሳይቷል ሲል የጣሊያኑ ካልቺዮ መርካቶ ዛሬ ባወጣው ዘገባ አሳይቷልና ኮፕ ማይነርስ የእግር ኳስ ህይወቱን እንደሚታወቀው በኔዘርላንዱ አልካማር ታዳጊ ቡድን ውስጥ በመጫወት እንደጀመረ ይታወቃል። ለዋናው ቡድንም 154 ጨዋታዎችን አድርጓል። ተጫዋቹ ተፈጥሯዊ የአጥቂ አማካይ ባይሆንም ለኤርዲቪዚዮ ክለብ ባደረጋቸው ጨዋታዎች 43 ግቦችን በማስቆጠርና 17 አመቻችቶ በማቀበል ጥሩ ጊዜን አሳልፎ ነበር። በአልካማር ታዲያ ለሶስት የውድድር ዘመናት ከተጫወተ በኋላ በ2021 ክረምት ወደ ጣሊያኑ አትላንታ ተቀላቀለ። በጂያምፔሮ ጋስፔሪኒ ስር ትልቅ ድርሻ የነበረው ተጫዋች ሲሆን ክለቡ በ2024 ያሳካውን በታሪክ የመጀመሪያ የዩሮፓ ሊግ ዋንጫ ሲያነሱም ቁልፉ ተጫዋች እሱ ነበር። የጣሊያን እግር ኳስ ተንታኝ በሆነው በቪሌም ሃክ በጣም ጥራት ያለው ተጫዋች ተብሎ የተገለጸው ኮፕ ማይነርስ በ2024 ክረምት ወደ ዩቬንቱስ ያመራ ቢሆንም በቱሪን የቆየበት ጊዜ ግን እንደታሰበው ስኬታማ አይደለም። በተለይ አሰልጣኝ ሉቺያኖ ስፓሌቲ ክለቡን ከተቀላቀሉ በኋላ ተጫዋቹ የመሰለፍ ዕድሉ አነስተኛ ነበር። ባለፈው የውድድር ዘመን በሴሪአው በ18 ጨዋታዎች ብቻ ነው በቋሚነት የጀመረው። ምንም አይነት ጎልም ማስቆጠር ሆነ አመቻችቶ ማቀበል አልቻለም። ተጫዋቹ ታዲያ አሁን ላይ ጁቬንቱስ ለመልቀቅ መዘጋጀቱን ካልቺዮ መርካቶ እየዘገበ ነው የሚገኘውና አሰልጣኝ ስፓሌቲን በአማካዩ ምትክ ዳግላስ ሊዩዝን ማስቀደም በመምረጣቸው ተጫዋቹ መደበኛ የጨዋታ ዕድል ለማግኘት ሲል አዲስ ክለብ የመፈለግ አማራጭን እየተመለከተ ይገኛል። ይህን ሁኔታ ተከትሎ ታዲያ ማንቸስተር ዩናይትድ የ28 ዓመቱን አማካይ ለማስፈረም ፍላጎት ካሳዩ ክለቦች አንዱ ነው። በአንጻሩ ጁቬንቱስ ተጫዋቹን ለመሸጥ አሁን ላይ ፈቃደኛም ነው። የክለቡ ዋና ስራ አስፈጻሚ ጆቫኒ ካርኔቫሊ ከተጫዋቹ ሽያጭ ቢያንስ 25 ሚሊዮን ፓውንድ ለማግኘት አቅደዋል። ተጫዋቹን ለማስፈረም ታዲያ አስቶን ቪላ አሁን ላይ ፍላጎት ማሳየቱ እየተነገረ ነው የሚገኘው እና ጁቬንቱስ ተጫዋቹን በቋሚነት ከመሸጥ ባለፈ በውድድር ዘመኑ መጨረሻ በቋሚነት የመግዛት ግዴታ ባለው የውሰት ውል ለመስጠትም እንደዚሁ ፈቃደኛ ነው እና 25 ሚሊዮን ፓውንድ ለ28 ዓመት ልምድ ላለው ተጫዋች ተመጣጣኝ ዋጋ ቢሆነው ኮፕ ማይነርስ ባለፈው አንድ ዓመት ውስጥ በጥሩ ብቃት ላይ እንዳልነበር በማሰብ ዩናይትድ ገንዘቡን ያወጣል ወይ የሚለው አጠያቂ ቢሆንም ለዩናይትድ በጣም ጥሩ ተጫዋች ነው በሚል ወደ ዩናይትድ ካመራ የቀድሞ ብቃቱን ማግኘት የሚችል ጥሩ ተጫዋች ነው በሚል አስተያየቶች የተሰጡ ነው የሚገኙትና እናንተስ እዚህ የኮፕ ማይነርስ ዝውውር ላይ ምን አስተያየት አላችሁ? ተጫዋቹ በአልካማር እያለ በጣም አስደናቂ ተጫዋች እንደነበር ተመልክተናል፣ በአታላንታም ጭምርና ግን ወደ ዩቬንቱስ ካመራ በኋላ የቀድሞ ብቃቱን አላገኘም። ወደ ፕሪሚየር ሊጉ ቢመጣስ የቀድሞ ብቃቱን መልሶ ማግኘት ይችላል? ዝውውሩስ እንደ ካልቺዮ መርካቶ ዘገባ ሊሳካ ይችላል ብላችሁ ታስባላችሁ? ሀሳብ አስተያየቶቻችሁን በኮሜንት አስፈሩልን። ከዛ ውጭ የሊዩሳልን ጉዳይ እናንሳ። ወጣቱ የኒውካስል ዩናይትድ ተጫዋች ሊዩሳል ወደ ማንቸስተር ዩናይትድ ለማምራት ፍላጎት እንዳለው ለቅርብ ሰዎቹ መግለጹ እየተሰማ ነው የሚገኘው። ዩናይትድና ተጫዋቹ ዝውውሩ እንዲሳካ በአንድ በኩል እየገፉበት ቢሆንም ኒውካስል ደግሞ ተጫዋቹ የቡድኑ ቁልፍ ተጫዋች መሆኑን በመጥቀስ ዝውውሩን እያወሳሰበው እንደሚገኝ እየተሰማ ነው የሚገኘው። ኒውካስል አንቶኒ ጎርደንን ለባርሴሎና እንደዚሁም ሳንድሮ ቶናሊ ለቶተናም በመሸጥ ቀደም ሲል 170 ሚሊዮን ፓውንድ የሰበሰበ ሲሆን ብሩኖ ጉማሬሽ ደግሞ በቅርብ ቀን ውስጥ አርሰናልን ይቀላቀላል ተብሎ ስለሚጠበቅ ተጨማሪ 90 ሚሊዮን ፓውንድ ያገኛል ተብሎ ይገመታል እና ኒውካስሎች በግምት 60 ሚሊዮን ፓውንድ አካባቢ ይሸጣል ተብሎ የሚጠበቀውን ተጫዋች በፋይናንስ ረገድ ችግር ስለሌለባቸው ላይሸጡት ይችላሉ ቢባልም ግን ከ60 ሚሊዮን ፓውንድ ሻገር ያለ ጥያቄ ማንቸስተር ዩናይትድ ካቀረበ በዝውውሩ ሊስማሙ እንደሚችሉ አንዳንድ ምንጮች እየጠቆሙ ነው የሚገኙት። የኒውካስል ዩናይትድ አዲሱ አሰልጣኝ ተጫዋቹ በክለቡ እንዲቆይ ለማሳመን ጥረት ማድረግ ቢኖርባቸውም ሃል ለቆ የመሄድ ፍላጎቱን አጥብቆ ካሳወቀ ግን በዋጋ ከተስማሙ ተጫዋቹን ለመልቀቅ ምንም አይነት አማራጭ የላቸውም እየተባለ ነው የሚገኘው። ስለዚህ አሁን ላይ ከፍተኛ ኃላፊነት የጣለበት ራሱ ሊዩስ ሃል ላይ ነው። ተጫዋቹ የኒውካስል አመራሮች ላይ ጫና ማድረግ አለበት። ወደ ማንቸስተር ዩናይትድ መሄድ እፈልጋለሁ፣ እንደዚሁም ደግሞ አማራጮችንም ሊያሳውቃቸው ይገባል። በአውሮፓ ውድድሮች መጫወት ስለምፈልግ ነው ኒውካስልን የምለቀው የሚሉ ጥያቄዎችን ለአመራሮቹ ማቅረብ አለበት ነው እየተባለ የሚገኘው። ያው ኒውካስል ግን እያንገራገረ ነው አሁን የሚገኘው ሃልን በመልቀቅ ጉዳይ። ዩናይትድ ግን ያው ከ60 ሚሊዮን ፓውንድ በላይ የመክፈል ግዴታ ውስጥ ሊገባ እንደሚችል እየተሰማ ነው የሚገኘው። ቼልሲም እዚህ ዝውውር ላይ እጁ እንዳለበት ይታወቃል። ግን እንደ ዩናይትድ ገፋ ብሎ የዝውውር ጥያቄውን አላቀረበም። አሁን በቀጣይ ቀናት የክለብ ለክለብ ድርድሮች በኒውካስልና በማንቸስተር ዩናይትድ መካከልም እንደሚደረጉ እየተሰማ ነው የሚገኘው። በቀጣይ ሳምንት ትኩረት ከሚሰቡ የዩናይትድ የዝውውር ጉዳዮች አንደኛው የሊዩሳልና የማንቸስተር ዩናይትድ ጉዳይ፣ የኒውካስልና የማንቸስተር ዩናይትድ ጉዳይ እንደሆነ እየተሰማ ነው የሚገኘው።
ሌላኛው ማንቸስተር ዩናይትድ የኤቨርተኑን ተጫዋች ኢሊማን ኒዲያይን ለማስፈረም ጥረት እያደረገ እንዳለ እየተሰማ ነው የሚገኘው። ዩናይትድ የግራ ማጥቃት ክፍሉን ለማጠናከር አዳዲስ ተጫዋቾችን እየተመለከተ እንዳለ ይታወቃል። አሁን ግን ይህን ተጫዋች በተመለከተ የሳውዲ አረቢያው አልሂላል የኤቨርተኑን ተጫዋች ኢሊማን ኒዲያይን ለማስፈረም እንቅስቃሴ መጀመሩ የተሰማ ነው የሚገኘው። ሴኔጋል ተጫዋች ኒዲያይ ኳስ ይዞ የመግባት ተከላካዮችን በቀላሉ የማታለልና በተለያዩ የማጥቃት ቦታዎች ላይ መጫወት ከፍተኛ ብቃት ያለው በመሆኑ በዩናይትድ የፍላጎት ዝርዝር ውስጥ የነበረ ተጫዋች ነው። ኤቨርተንም ተጫዋቹን በነገራችን ላይ በጣም ከፍተኛ ዋጋ ነው የለጠፈበት፣ 75 ሚሊዮን ፓውንድ ነው የለጠፈበት ተጫዋቹ ላይና አሁን ባለው ሁኔታ አልሂላል የኤቨርተንን የዝውውር ጥያቄና የተጫዋቹን የደሞዝ ፍላጎት ለማሟላት ከዩናይትድ የተሻለ አቅም እንዳለው እየተነገረ ነው የሚገኘው። አልሂላል ገና በቅድመ ዝግጅት ላይ የሚገኝ ሲሆን 60 ሚሊዮን ዩሮ አካባቢ የመጀመሪያ ጥያቄ ለማቅረብ እየተዘጋጀ ነው ተብሏል። ኤቨርተን ግን ይህ ዋጋ ከሚፈልገው ዝቅተኛ እንደሆነ ቆጥሮታል እየተባለ ነው የሚገኘው። ተጫዋቹ ከግራ መስመር ተነስቶ ወደ መሃል በመግባት ድሎችን የመፍጠር በጣም ልዩ ክህሎት ያለው ተጫዋች ነው። ከአልሂላል በተጨማሪ አስቶን ቪላ፣ አርሰናል፣ ቶተንሃም እንደዚሁ የማንቸስተር ዩናይትድ ተፎካካሪዎች ናቸው። ይህንን ተጫዋች በተመለከተ የኤቨርተኑ ተከላካይ ቪታሊ ሚክሊንኮ ስለ ኒዲያይ ባንድ ወቅት ሲናገር በእንግሊዝ ፕሪሚየር ሊግ ውስጥ በጣም ክህሎት ያለው ተጫዋች ነው ሲል ገልጾት ነበር። ስለዚህ ተጫዋች ከአልሂላል ጋር ስሙ እየተነሳ ነው የሚገኘው። ቀደም ብሎ ግን የክረምት የዝውውር መስኮት ከተከፈተ ጀምሮ በስፋት ስሙ ከማንቸስተር ዩናይትድ ጋር ሲነሳ የነበረ ተጫዋች እንደሆነ ይታወቃል። ስለዚህ አሁን ዩናይትድ ዝውውሩን ማሳካት ካለበት የኒዲያይ ውሳኔ ይጠበቃል። ተጫዋቹ በፕሪሚየር ሊጉ የመቆየት ፍላጎት አሳይቶ ወደ ማንቸስተር ዩናይትድ ማቅናት ፈልጋለሁ ካላለ በስተቀር የሳውዲ ክለብ አልሂላል የፋይናንስ የበላይነት ስለሚይዝ የማንቸስተርን የዝውውር ጉዳይ ሊያጨናግፈው ይችላል እየተባለ ነው የሚገኘው እና በቀጣይ ኢሊማን ኒዲያይ ወደ ሳውዲ ማምራት አልፈልግም በእንግሊዝ ፕሪሚየር ሊግ መጫወት ፈልጋለሁ ካለ ብቻ ነው ማንቸስተር ዩናይትድ ለዝውውሩ ጥያቄ ለማቅረብ እየተዘጋጀው እየተባለ ነው የሚገኘው። ከዛ ውጭ አሰልጣኝ ማይክል ካሪክ ስለ አዲሱ ተጫዋች ስለ አንድሬ ሳንቶስ ሲያነሳውን አንድ ጉዳይ እናንሳ። ያው ባለፉት የወዳጅነት ጨዋታዎች ላይ በተደጋጋሚ ያሰልፉት በጣም አስደናቂ እንቅስቃሴንም ሲያደርግ ተመልክተናል አንድሬ ሳንቶስ እና ማይክል ካሪክ ስለ ተጫዋቹ በሰጠው አስተያየት ጨዋታን የሚያነብበት መንገድ ግሩም ነው። ለራሱ ሳይሆን እንደ ቡድን ነው የሚጫወተው። ከኛ ጋር በጥሩ ሁኔታ ተላምዷል። አጫዋቱ ከኛ ጋር ለብዙ ጊዜ የቆየ ነው የሚመስለው። ገና ወጣትና ብዙ የሚያሳየው ነገር አለ ሲል አሰልጣኝ ማይክል ካሪክ አንድሬ ሳንቶስን በተመለከተ አስተያየቱን ሰጥቷል። እንግዲህ ይህ የአሰልጣኝ ማይክል ካሪክ አስተያየት በቀጣዩ ዓመት በቋሚነት ከሚጀምሩ የማንቸስተር ዩናይትድ ተጫዋቾች መካከል አንደኛው አንድሬ ሳንቶስ ሊሆን እንደሚችል ፍንጭ ሰጥቷል እየተባለ ነው የሚገኘው። ከዛ በተጨማሪ ሮይ ኪን በቅርቡ በሰጠው አስተያየት አማካይ ክፍል ላይ የማይቀየር ወይንም በአሰልጣኝ ማይክል የማይነካ ተጫዋች ማን ነው ብለህ ታስባለህ በሚል ተጠይቆ ነበርና ሮይ ኪን በሰጠው አስተያየት በዩናይትድ አማካይ ክፍል ላይ መነካት የሌለበት ተጫዋች ዩሪ ቴሌማንስ ነው የሚል አስተያየት ሰጥቷል። ተጫዋቹ በሊጉ ልምድ ያለው ተጫዋች ነው። ከዛ በተጨማሪ የአማካይ ክፍል ላይ የነበረውን ሚና በተጫወተባቸው ቡድኖች ሁሉ ተመልክተናልና መነካት የሌለበት ተጫዋች ለኔ ዩሪ ቴሌማንስ ነው በሚል አስተያየት ሰጥቷል። ግን አሰልጣኝ ማይክል ካሪክ ደግሞ አንድሬ ሳንቶስ በጣም የተለየ ተጫዋች እንደሆነና የቡድኑ ቁልፍ ተጫዋች ነው የሚል አይነት አስተያየት ከመገናኛ ብዙሃን አባላት ጋር በነበረው ቆይታ ሰጥቷል። ሌላኛው የሌኒ ዮሮን አንድ ጉዳይ እናንሳ። የማንቸስተር ዩናይትድ ተከላካይ ስፍራ ተጫዋች ሌኒ ዮሮ ክለቡ በዘንድሮው የውድድር ዘመን የሊጉን ዋንጫ የማሳካት ትልቅ አቅም እንዳለው ገልጿል። ተጫዋቹ ስለ ቡድኑ የዋንጫ ተስፋ ተጠይቆ በሰጠው ምላሽ አዎ በእርግጥ እናሸንፋለን፣ እኛ ማንቸስተር ዩናይትዶች ነን፣ ስለዚህ ሁልጊዜም እንደ ትልቅ ክለብና እንደ አሸናፊ ማሰብ ይኖርብናል ሲል ተጫዋቹ በስነ ልቦና ዝግጁ መሆናቸውን አስታውቋል። ዮሮ አክሎም ቡድኑ ዋንጫውን ለማንሳት የሚያስችል በቂ ብቃት እንዳለው በጽኑ እንደሚያምን ገልጾ ይህንንም ወደ ተግባር ለመለወጥ እንሰራለን ብሏል። በአሁኑ ሰዓት በክለብ ውስጥ ያለውን የቡድን መንፈስና የተጫዋቾች አንድነት እጅግ በጣም ጥሩ መሆኑን የጠቀሰው ተከላካዩ በሜዳ ላይ የሚደረገው ጠንካራ ልምምድና ከሜዳ ውጭ ያለው መልካም ስሜት ለስኬት ትልቅ መሰረት መሆኑን ተናግሯል። የዘንድሮ የውድድር ዘመን ዋነኛ ግብም ሁሉንም ጨዋታዎች ማሸነፍ መሆኑን የገለጸው ዮሮ በግሉ በየጨዋታው ምርጥ ብቃቱን ለማሳየት ዋንጫዎችን ለማንሳትና ክለቡን በደረጃ ሰንጠረዡ አናት ላይ ለማስቀመጥ ቆርጦ መነሳቱን እንደዚሁ በአጽንኦት ገልጿል። ሌላኛው ጉዳይ የቀድሞው የማንቸስተር ዩናይትድ ተከላካይ ፓትሪስ ኤቭራ የፈረንሳይ ብሔራዊ ተጫዋች ማኑ ኮኔ ማንቸስተር ዩናይትድን ትቶ ወደ አርሰናል ቢያመራ የተሻለ ስኬት ያስመዘግባል በሚል የሰጠው አስተያየት በጣም መነጋገሪያ ሆኖ በዩናይትድ ደጋፊዎች ጭምር እየተነሳ ያለ ጉዳይ ነውና እስኪ መረጃውን እንመልከተው። ቲምቶክ ነው በነገራችን ላይ ዘገባውን ያወጣው። የቀድሞው የማንቸስተር ዩናይትድና የፈረንሳይ ብሔራዊ ቡድን ተከላካይ ፓትሪስ ኤቭራ የዩናይትድ የዝውውር ኢላማ የሆነው ማኑ ኮኔ ወደ አርሰናል እንዲያመራ ነው ጥሪ ያቀረበው። የ25 ዓመቱ የሮማ አማካይ ማኑ ኮኔ በዓለም ዋንጫው ላይ ካሳየው ብቃት በኋላ የበርካታ ታላላቅ ክለቦችን ትኩረት እንደሳበ ይታወቃል። በጣሊያኑ ክለብ ሮማ አስደናቂ የውድድር ዘመን ያሳለፈው ኮኔ በፈረንሳይ ብሔራዊ ቡድን ውስጥም ቁልፍ ተጫዋች ሆኖ ተመልክተነዋል እና ዩናይትድ ዩሪ ቴሌማንስን ከቪላ እንዲሁም አንድሬ ሳንቶስን ከቼልሲ ያስፈረመ ቢሆንም አሰልጣኝ ማይክል ካሪክ
አንድ ተጨማሪ የመሃል ሜዳ አማካይ ወደ ኦልድ ትራፎርድ እንዲመጣ ይፈልጋል። ዩናይትድ ባለፈው ሳምንት ከተጫዋቹና ከሮማ ጋር ንግግር ያደረገ ሲሆን የጣሊያኑ ክለብ ለዝውውሩ 51 ሚሊዮን ፓውንድ እንደሚፈልግ ነግሯቸዋል ተብሎ ነበረ። ነገር ግን ኤቭራ ለስቴክ በሰጠው አስተያየት ፈረንሳይ ተጫዋች ወደ አርሰናል ቢያመራ የተሻለ ስኬት እንደሚያስመዘግብ ገልጾለታል ተብሏል። የማኑ ኮኔ አጫወት ለፕሪሚየር ሊጉ የሚመች ነው። ጉልበት አለው፣ ኳስ ይዞ ይገፋል፣ አንድ ለአንድ ፍልሚያዎችን ይወዳል፣ እንዲሁም ለቡድኑ በትጋት ይሰራል ሲል ኤቭራ ይናገራል። በእንግሊዝ ሊግ በፍጥነት መላመድ ወሳኝ ነው። እሱን የሚረዳ አሰልጣኝ ባለው አርሰናል ውስጥ ቢቀላቀል በጥሩ ሁኔታ እንደሚሰራ እርግጠኛ ነኝ። አሁን ላይ አርሰናል የአማካይ ክፍሉን ለማጠናከር የኒውካስሉን ብሩኖ ጉማሬሽን ለማስፈረም ጥረት በማድረግ ላይ እንደሆነ ይታወቃል እና አርሰናል ይህንን ተጫዋች ማኑ ኮኔን ያስፈርሟል ወይንም ከተጫዋቹ ጋር ግንኙነት ይጀምራል ተብሎ ባይጠበቅም ፓትሪስ ኤቭራ ግን የብሔራዊ ቡድኑ አጋር ለሆነው ያው እሱም ፈረንሳይ እንደሆነ ይታወቃልና ለፈረንሳይ ብሔራዊ ቡድን ተጫዋች ለሆነው ለማኑ ኮኔ ይህንን ምክር ሰጥቶታል በሚል በርካቶች መነጋገሪያ አድርገውታል። በእርግጥ ማንቸስተር ዩናይትድም አሁን ላይ ከማኑ ኮኔ ጋር ያለውን ነገር እንዳቀዘቀዘውና እንደተወው ጭምር አንዳንድ ሪፖርቶች ያመላክታሉ። ምክንያቱም አሁን ላይ በዩናይትድ በጣም ሰፊ ተስፋ ያለው ኦሪሌን ቹአሚኒ ላይ መሆኑ እየተነገረ ነው የሚገኘው። በተለይ የሮድሪ ዝውውር ከተጠናቀቀ በኋላ ይፋዊ ጥያቄ ለኦሪሌን ቹአሚኒ ማንቸስተር ዩናይትድ ያቀርባል ተብሎ ይጠበቃል። ሌላኛው ማንቸስተር ዩናይትድ በዚህ የዝውውር መስኮት ይቅርታ የሌለው ስህተት እየፈጸመ ነው በሚል ተንታኞች እያነሱ ነው የሚገኙትና በተለይ በክረምት የዝውውር መስኮት ባለቤቶቹ ኢኔሶች የወሰዱት እርምጃ በዝውውር ውሳኔያቸው ወደፊት ሊጸጽታቸው ይችላል እያስባለ ነው የሚገኘው። ቲም ቶክ ላይ አስተያየቱን የሰጠ አንድ የእግር ኳስ ተንታኝ ማንቸስተር ዩናይትድ ወደ ክረምት የዝውውር መስኮት ሲገባ ጥቂት በሁለተኛ ደረጃ የያዛቸው አማራጮችና አንድ ዋና ዓላማ ነበረው። እሱም የመሃል ሜዳ ክፍሉን ሙሉ በሙሉ ማደስ ነበር። ከዚህ በተጨማሪ የግራ መስመር ተከላካይ፣ የግራ መስመር አጥቂና አጥቂ ማስፈረም በትኩረት ከተያዙት ውስጥ ቢሆኑም የመሃል ሜዳ ክፍሉን ማስተካከል ግን ዋነኛ ኢላማው ነበር። ዩናይትድ ታዲያ ካቀዷቸው 3 የመሃል ሜዳ ዝውውሮች ሁለቱን ማጠናቀቅ ችለዋል። ዩሪ ቲሌማንስና አንድሬ ሳንቶስን በጋራ በ85 ሚሊዮን ፓውንድ አስፈርመዋል። ነገር ግን በመጀመሪያ እቅዱ ዩናይትድ ቢጓዝ ኖሮ የመሃል ሜዳ የመጀመሪያው ፈራሚ የአታላንታው ኤደርሰን ይሆን ነበር። ከብራዚሊያ አማካይ ጋር በግል ውል እንዲሁም ከክለቡ አትላንታ ጋር በ35 ሚሊዮን ፓውንድ የዝውውር ክፍያ ሙሉ ስምምነት ላይ ተደርሰው ነበር። ኤደርሰን ከብራዚል ብሔራዊ ቡድን ጋር ለዓለም ዋንጫ አሜሪካ እያለ የመጀመሪያውን የሕክምና ምርመራ ክፍል እንኳን አልፎ ነበር። ሆኖም ተጫዋቹ ሙሉ ጤንነት ላይ እንደሚገኝ ቢገልጽም ማንቸስተር ዩናይትዶች በሕክምና ምርመራው ላይ ያልተመቻቸው ነገር ተመለከቱ። በመቀጠልም የዓለም ዋንጫው ከተጠናቀቀ በኋላ ኤደርሰን ወደ እንግሊዝ መጥቶ የበለጠ ዝርዝር የሆነ ሁለተኛ የሕክምና ምርመራ እንዲያደርግ አዘዙ። በምርመራው ወቅት ጥቂት የጉልበት ህመም ምልክት የታየ ቢሆንም አታላንታ ግን ተጫዋቹ ሙሉ በሙሉ ጤናማና ለመጫወት ዝግጁ መሆኑን ገለጸ። ያም ሆኖ ማንቸስተር ዩናይትድ ዝውውሩን ለማቋረጥ በመወሰኑ አትላንታ በተጫዋቹ ጤንነት ላይ ሙሉ እምነት ስላለው በፍጥነት ከብራዚሊያ አማካይ ጋር አዲስ ውል ተፈራረመ እና ማንቸስተር ዩናይትድ ከኤደርሰን ዝውውር መውጣቱ ይጸጽቷል ሲል ከኢስፔን ጋር ቆይታ ያደረገው የቀድሞ ተጫዋችና ተንታኝ ዶን ሃቺንሰን አስተያየቱን ሰጥቷል እና እሱ እንደሚለው ማንቸስተር ዩናይትድ ፍርሃት አድሮበት ከኤደርሰን ዝውውር መውጣቱ ወደፊት እንደሚጸጽተው ያምናል። ዩናይትዶች ወደ ኤደርሰን ዝውውር ተመልሰው አለመሄዳቸው ገርሞኛል ሲል ሃቺንሰን ይናገራል። ተጫዋቹ በዙሪያ ያሉትን ሌሎች ተጫዋቾች ጭምር ማሻሻል የሚችል አስደናቂ ተጫዋች ነው። አሁን ከአታላንታ ጋር አዲስ ውል ተፈራርሟል፣ ነገር ግን በጣም ጥሩ ተጫዋች ነው በሚል አስተያየት ሰጥቷል። ምንም እንኳን ያው ይህንን ትችት ቢሰነዝርም ሃቺንሰን ኢኒዮስ ማንቸስተር ዩናይትድን ከተቆጣጠረ ወዲህ ያደረጋቸውን የዝውውር እንቅስቃሴዎች አርንቋል። በቅርብ የዝውውር መስኮቶች በጣም አስደናቂ ስራ ሰርተዋል ብሏል። በጣም ጥሩና ተስፋ ሰጪ ወጣት ተጫዋቾችን አስፈርመዋል ሲል አክሏል። የክለቡ የዝውውር ስልት መቀየሩ በእርግጥ ግልጽ ነው። አሁን ወጥተው በአንድ ተጫዋች ላይ 100 ሚሊዮን ፓውንድ አያወጡም። ከአንድ ወይንም ከሁለት ዝውውሮች ራሳቸውን ያቀቡትም ለዚህ ነው በሚል የማቲያስ ፈርናንዴዝን ዝውውርም እንደዚሁ ያነሳልና ለማንኛውም ግን በኤደርሰን ጉዳይ ላይ የወሰዱትን እርምጃ ተችቷል ሃቺንሰን። ከዛ በተጨማሪ በአንዳንድ ዝውውሮች ላይ የፈጸሟቸው ያሉ ስህተቶችም ኢኒዮሶችን ለጸጸት ሊዳርጋቸው ይችላል በሚል አስተያየቱን ሰጥቷል። ውድ ዩናይትዳውያን ለሰዓት ያዘጋጀናቸው ስፖርታዊ መረጃዎቻችን እነዚህ ነበሩ። ባነሳናቸው መረጃዎቻችን ላይ ሀሳብ አስተያየቶቻችሁን በኮሜንት አስፈሩልን። እንደዚሁም ለዚህ ቻናል አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። አብራችሁን እስከ መጨረሻው ስለነበራችሁ እናመሰግናለን። በያላችሁበት ሰላምና ጤና ተመኘን። ሰናይ ጊዜ